بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته كورس تكاتاي تمرتاچن حاج بميلو رأس لاي درسنال إذن زاري سلا حاج بنوارالن ማለት ነው كتاباچو ገጽ 15 ላይ መሆኑ ነው حاجب ምን ማለት ነው ማንን ከውርስ ይጋርዳል የሚሉ ሐሳቦችን የምንመለከት ነው የሚሆነው በውርስ ዕውቀት ላይ ሐጅብን ማወቅ እጅግ በጣም ወሳኝ ነው ሐጅብን የማያውቅ ሰው ውርስ ማዋረስ ፍጹም እንደማይበቃለት ዑለማዎች ይናገራሉ حرام على من لا يعرف الحجب أن يفتي في الفرائض ማን እንደሚጋርድ የማያውቅና ያልገባው ሰው ፍጹም ማዋረስ የለበትም ውርስ ላይ እጁን ማስገባት የለበትም ይላል እንግዲህ ወራሾችን በሴትም በወንድም ቁጥራቸውን በወንድ 10 እስከ 15 ይደርሳል በሴት 7 እስከ 10 ይደርሳል የወራሽ አባላትን ተመልክተናል የሚወርሱበት መንገድ ሁለት ነው አንድም በስጋ ዝምድና ሁለትም በሰበብ በወላእ ምክንያት ሊወርሱ ይችላሉ ብለናል እነዚህ ወራሾች ሁሉችም ተሰባስበው መጥተው ግን ከቤተሰብ አባል አንድ ሰው ቢሞት የሚወርሱበት ተጨባጭ አይኖርም የቅርብ ዘመድ የሚባለው ሲኖር የሩቁ እየተጋረደ ከመውረስ እየተከለከለ ይመጣል ማለት ነው ዛሬ የምንመለከተው ማን ይጋርደዋል ማን ሲኖር ማን እንዳይወርስ ይደረጋል የሚሉ ሐሳቦችን ይሆናል ማለት ነው حاجب ብሎ ማለት وهو منع مستحق الإرث ውርስ የሚገባውን ሰው መከልከል ነው من الإرث كله ከውርስ ከሁሉም أو بعده ወይም ከከፊሉ إذن ወራሾች አሉ አንዱን ወራሽ የሌላው መገኘት ሙሉ በሙሉ እንዳይወርስ ሊያደርገው ይችላል ወይም ደግሞ ብዙ ገንዘብ ከሚወስድበት ደረጃ ትንሽ ገንዘብ ወስዶ እንዲሄድ ያደርገዋል ማለት ነው ስለዚህ حاجب ማለት منع ማለት ነው منع مستحق الإرث من الإرث كله أو بعده ለምሳሌ لو هلك هالك عن ابن وابن ابن አንድ ሰው የልጁን ትቶ ቢሞት ልጁ በመኖሩ ብቻ የልጁ ይጋረዳል ማለት ነው የልጁ ይጋረዳል ልጅ ያለው ሰው የልጁ መጥቶ በፍጹም ሊወርሰው አይችልም حاجب ብሎ ማለት منع مستحق الإرث من الإرث كله ማለት ልጅ ካለ የልጅ ከውርስ ይከለከላል ማለታችን ነው አው بعده ወይም ከከፊሉ ሙሉ በሙሉ ባይከለክለውም ግን ከውርስ ብዙ ገንዘብ እንዳይወርስ من أوفر هذه ሊከለክለው ይችላል مثلا لو هلك هالك عن زوجة وابن ሰውየው ሚስቱንና ወንድ ልጁን ትቶ ቢሞት ሚስት لوجود الفرع الوارث ልጅ በመኖሩ ብቻ ሱሙን ትወስዳለች ማለት ነው وكذلك لو هلكت هالكا عن زوج وابن እንደውም አንድ ሴት ባሏንና ወንድ ልጇን ትታ ብትሞት ባል ግማሽ የሚገባው የነበረ ሲሆን ልጅ ባይኖር ኑሮ ልጅ ስላለ ግን ከኒስፍ ወደ 1/4ኛ ይሸጋገርና ከግማሽ ልቅ ያነሰን 1/4ኛን እንዲወርስ ይደረጋል አው بعده ማለት እሱ ነው ስለዚህ ማን ይጋርደዋል ኩልየተን ማን من أوفر هذه ይጋርደዋል የሚለውን በዛሬው ትምህርት ግዚያችን በደንብ እንመለከታለን ለማለት ነው حاجب لذاته ሁለት አይነት ነው حاجب حرمان وحاجب نقصان ሙሉ በሙሉ ይከለከላል وكذلك ደግሞ ከአጣው እናጎድልበታለን حاجب حرمان ብሎ ማለት منع مستحق الإرث ውርስ የሚገባውን ሰውዬ መከልከል ነው من الإرث كله ሙሉ በሙሉ ከውርሱ በቀድሞ ምሳሌ ላይ እንደጠቀስኩላችሁ ማለት ነው حاجب النقصان የሚባለው منع مستحق الإرث ውርስ የሚገባውን ሰውዬ መከልከል ነው من الإرث بعده ከከፊሉ ወይም من أوفر هذه የተሻለ ከሚባለው እጣ እንዲቀንስ የሚደረግበት ተጨባጭ حاجب الحرمان ሳይሆን حاجب النقصان ይሰኛል ነው إذن
የሐጅብ አይነቶች ስንት ናቸው ተብላችሁ ብትጠየቁ ትክክለኛው መልስ ምን ይሆናል ማለት ነው? ሁለት ነው። ሐጅቡ ሒርማኒን ወሐጅቡ ኑቅሷን ይሆናል ማለት ነው። ግልጽ ነው አይደለም? መልካም። ሐጅብን በተመለከተ ቀዋኢዶች አሉ። ማን ይጋርደዋል የሚሉ መርሆች አሉ። እነሱ እንመለከታለን። ቀዋኢዱ ፊ ሐጅቢል ሒርማኒ ሐጅበል ሒርማንን በተመለከተ የተቀመጡ መርሆች፣ አንደኛው አልኡሱሉ ላ የሕጁቡሁም ኢላ አልኡሱል፣ የአንድ ሟች አስሎቹ ወላጆቹ፣ አስል ሲባል ለአንድ ሰው ወላጆቹ ማለት ነው። ወላጆቹን ላ የሕጁቡሁም ማንም አይጋርዳቸውም፣ ከውርስ አይከለክላቸውም፣ ኢላ ኡሱሉን እንደነሱ ወላጆች እንጂ። ኢዘን አባትን፣ እናትን፣ አያትን በወንድም በሴትም ማንም ሊጋርዳቸው አይችልም፣ እንደነሱ አስል የሆነ ለሟቹ ሰውዬ ወላጅ የሆነ ሰው ካልሆነ በስተቀር ማለት ነው። ኢዘን ወላጆችን ልጅም ሊከለክላቸው አይችልም ከውርስ፣ አጎትም ሊከለክላቸው አይችልም፣ ወንድምም ሊከለክላቸው አይችልም ማለት ነው። ፈኩሉ ዋሪሲን ሚነል ኡሱሊ ከወራሾች ፈኩሉ ዋሪሲን ሚነል ኡሱሊ ከሟቹ ሰውዬ ወላጆች ወይም ደግሞ አስሎች ወራሾች ሁሉ يحجب من فوقه ከሱ በላይ ያለውን የራቀውን ሰውዬ ይጋርዳል፣ ይከለክላል። إذا كان من جنسه ከሱ አይነት ከሆነ ጅንስ የሚባለው ጾታቸው አንድ አይነትና ተመሳሳይ ከሆኑ ማለት ነው። مثلا فالاب አባት يحجب الاجداد ከአባት በኋላ የሚመጡ አያቶችን ይጋርዳል ማለት ነው። ይጋርዳል። لو هلك هالك عن عاب ወጀድን አኸር አንድ ሰው አባቱን የመጀመሪያ አያቱንና ሁለተኛ አያቱን ትቶ ቢሞት እነዚህን ሰዎች ልጅ ቢኖርም የልጅ ልጅ ቢኖርም ወንድም ቢኖርም ሊጋርዳቸው አይችልም ከውርስ። ነገር ግን እስበሳቸው ይገራረዳሉ። እነዚህን ወላጆች ማን ነው የሚጋርዳቸው? ለሟቹ ሰውዬ እጅግ የቀረበው ወላጅ ማለት ነው። ኢዘን አባት ስላለ የመጀመሪያውም ሁለተኛውም አያት ሊወርስ አይችልም ይጋረዳል ማለት ነው። ፈልአቡ يحجب الاجداد አያቶችን ፍጹም እንዳይወርሱ ያደርጋቸዋል ማለት ነው። አባት ባይኖር የመጀመሪያው አያት ከሱ በኋላ ያለን አያት ይጋርዳል ማለት ነው። فكل وارث من الاصول يحجب من فوقه ማለት ከሱ በላይ ያለ የራቀ ዝምድና ያለውን አያት ይጋርዳል። ግን ፈርዕም ይሁን ሐዋሽ የሚባለው ሊጋርድ በፍጹም አይቻለውም ነው። ፈልአቡ አባት يحجب الاجداد ጀዶችን ይጋርዳል። لانهم من جنسه ጀድ ሲባል አያት የአባት ጅንስ ናቸው፣ ወንዶች ናቸው ሁሎችም ማለት ነው። ولا يحجب الجدات ግን አባት አያቶችን የሴት አያቶችን አይጋርድም ማለት ነው። مثلا لو هلك هالك عن عاب وجده ወይም ደግሞ عن اب ብለን وامه አይ عن ابي عن ام الاب ማለት ነው። ሰውየው አባቱንና የእናቱን ማን ነው የአባቱን እናት ትቶ ቢሞት ሰውየው አባቱንና የአባቱን እናት ሴት አያቱን ትቶ ቢሞት አባት የሟቹን ሰውዬ ሴት አያት ይጋርዳታል እንዴ? አይጋርዳትም። ولا يحجب الجدات ማለት አባት ሴት አያቶችን አይጋርድም። ለምን? لانهن من غير جنسه ናቸው፣ ከሱ ጅንስ ጋራ በጾታ ተመሳሳይ አይደሉም ነው። ኢዘን ኡሱሎች የሟች ሰውዬ መሰረት የሚባሉት እስበሳቸው ይገራረዳሉ። የሚገራረዱት ግን የቅርቡ ሩቁን ነው። ሁለተኛ ጾታቸው ተመሳሳይ መሆን መቻል አለበት። ወንድ አባት ወይም ወንድ አያት የሴት አያቶችን ሊጋርዱ በፍጹም አይቻላቸውም ነው። ዋዲህ الام እናት تحجب الجدات ጀዶችን ትጋርዳለች፣ የሴት አያቶችን ትጋርዳለች። በአባት በኩል ያለችን አያትም ቢሆን በሷ በእናት በኩል ያለችንም አያት። ለምሳሌ لو هلك هالك عن ام وجده አንድ ሰው እናቱንና አያቱን ሴት አያቱን ትቶ ቢሞት
እናት ጀድን የሴት አያትን ትጋርዳለች። እቺ የሴት አያት የአባት እናትም ልትሆን ትችላለች። ሚንጃቲ አቢሂ በእናት በኩል ያለች የእናት ተብየዋ እናትም ልትሆን ትችላለች ማለት ነው። ይዘን እናት የቅርቢቱ እናት የሩቂቱን እናት አያትን ሴት አያትን ትጋርዳለች፣ ፍጹም እንዳትወርስ ታደርጋታለች ማለት ነው። ለአንها من جنسها ምክንያቱም ከምትጋረደው ሴት አያት ጅንስ ነች፣ ጾታቸው አንድ ነውና ማለት ነው። ولا تحجب الاجداد ግን ወንድ አያቶችን አትጋርድም። مثلا لو هلك هالك عن ام وجد አንድ ሰው ወላጅ እናቱንና የአባቱን አባት አያቱን ትቶ ቢሞት እናት ስላለች የአባትን አባት አያትን አትጋርድም። ለምን አትጋርድም? لانها ليست من جنسه من جنس هذا الرجل አይደለችምና ማለት ነው። በሷ ቦታ አባት ቢሆንስ በእናት ቦታ አባት ቢኖር ኑሮ የሟቹ ሰውዬ የአባቱ አባት የሆነው አያቱ ፍጹም ሊወርስ አይችልም። ለምን? አባት ይጋርደዋል። لانه من جنسه ነውና ማለት ነው። ولا تحجب الاجداد لانهم من غير جنسها جنسዋ አይደሉምና ሌላው الفروع فروع ነው። ፍሩዕ ብሎ ማለት ልጅ የልጅ ልጅ የልጅ ልጅ 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 እያለው ሊታች በሄደው ቁጥር ከልጅነት አይወጡም፣ ልጆች ናቸው። لا يحجبوهم ልጆችን አይጋርዳቸውም ኢላ ፍሩዑን ፈርዕ ካልሆነ አይጋርዳቸውም። فكل ذكر ወንድ ሁሉ በጾታው ወንድ ሆነ ዋሪሲን ወራሽ ሆነ ሚነል ፍሩዒ ከሟቹ ሰውዬ ዘር ወይም ልጆች ልጅን የልጅ ልጅን ያካትታል፣ ወንድንም ሴትንም። ያህጁቡ መን ተህተሁ ከሱ በታች ያለን ይጋርዳል። የቅርብ ልጅ ካለ የሩቁን ልጅ ይጋርዳል። ሰዋኡን ካነ ሚን ጂንሲሂ አምላ ወንድ ከሆነ የሚጋረደው አካል ሚን ጂንሲ هذا الرجل ቢሆንም ወንድ ቢሆንም ይጋርደዋል፣ አምላ ባይሆንም ማለት ነው። مثلا لو هلك هالك عن ابن አንድ ሰውዬ ልጁን ትቶ ቢሞት ወብኒ ብኒን የልጅ ልጁንም ትቶ ቢሞት የልጅ ልጅ ይወርሳል እንደ በዚህ መሳላ አይወርስም። ለምን? لوجود الفرع الوارث ከሱ የቀረበ ልጅ ስላለ ይጋረዳል ማለት ነው። አሁን ወንድ ነው። وكذلك ሴትም ብትሆን አትወርስም። بمعنى لو هلك هالك عن ابن وعن بنت ابن የወንድ ልጅ ሴቲቱም ብትኖር ልጅ ካለ ትጋረዳለችና አትወርስም ነው። فالابن ልጅ ወንድ ልጅ يحجب ይጋርዳል አብና አልኢብኒ የልጅ ልጅን ወበናት الابن የልጅ ልጅ ሴቶቹን። ለሟቹ ሰውዬ ልጅ አለው፣ ያ ልጁ ደግሞ ሴት ልጆች ወልዷል። ይዘን ሟቹ ሰውዬ የልጅ ልጆች አሉት፣ እነዛ የልጅ ልጆች ሴቶች ናቸው ጾታቸው። ልጅ ካለ እነሱ አይወርሱም ማለት ነው፣ አይወርሱም። ስለዚህ እነዚህን ፈርዖች የልጅ ልጆች ወንድም ቢሆኑ ሴቶች እንዳይወርሱ የጋረዳቸው ማን ጋረዳቸው ከተባለ ልጅ ነዋ። የሟቹ ሰውዬ ልጅ የቅርብ ልጅ ጋረዳቸው። ሌላ ሰው ሊጋረዳቸው ይችላል እንዴ? አባት ቢኖር አያት ቢኖር እናት ብትኖር ትጋረዳቸዋለች? የልጅ ልጆችን አይጋረዳቸውም። ምን ብለና ላ ያህጁቡሁም ኢላ ፍሩዕ ልጅን ወይም የልጅ ልጅን እንደነሱ የቅርብ ልጅ እንጂ ሊጋረዳቸው የሚችል የቤተሰብ አባል የለም። አስል አይጋረዳቸውም። فأما الأنثى من الفروع ከልጆች ሴቲቱማ አሁን ወንዶቹን ያየነው ከልጆች ሴት ከሆነች فلا تحجب من تحتها ከሷ በታች ያለን አትጋርድም፣ ልትጋርድ አትችልም። ለምሳሌ لو هلك هالك አንድ ሰው ቢሞት عن بنت ሴት ልጁን እና ወብኒ ብኒን የልጅ ልጁን ትቶ ቢሞት ለሟቹ ሰውዬ ከሴት ልጅና ከልጅ ልጅ ማን ይቀርባል ብትባሉ ምንም ጥያቄ የለውም፣ ሴት ልጅ ትቀርባለች አይደለም። ነገር ግን ሴት በመሆኗ ብቻ የልጅ ልጅን አትጋርደውም፣ እንዳይወርስ አትከለክለውም። ወንድ ብትሆንሳ
ወንድ ከሆነችማ ቅርብ ስለሆነ ይጋርዳል ብለናል። ፈለማ ማኑ ፈአመል ኡንሳ ሴት ከሆነች من الفروع فلا تجب من تحتها ከሷ በታች ያለ ልትጋርድ አትችልም። ላኪን ነገር ግን اذا استغرقنا الثلثين ልጆቹ ሴት ልጆቹ ሁለትና ከዚያ በላይ ሆነው ሱሉሰይንን ከወሰዱ ሱሉሰይን ሴት ልጅ ብቻዋን ስትሆን ኒስፍ ትወስዳለች። ከአንድ በላይ ሲሆኑ ሱሉሳን የሟቹን ሰውዬ ተሪካ ሱሉሳን ይወስዳሉ። እና ሴት ልጆች ከሁለት በላይ ሆነው ሱሉሳን የሚወስዱበት ተጨባጭ ቢከሰት فإن من تحتهن من الإناث يسقطن ከነሱ በታች ያሉት ይወድቃሉ بمعنى ሳይወርሱ ይቀራሉ ማለት ነው። ሳይወርሱ ይቀራሉ ግን ይጋረዳሉ ማለት አይደለም። ተሪካው ስላለቀ ማለት ነው። ተሪካው ስላለቀ ነገር ግን ጋረደች አይባልም ነው። ኢላ አን يعصبهن ابن ابن بدرجتهن እነዚያን ሴት ልጆች የሟቹን ሰውዬ ሱሉሰይን በመውሰዳቸው ሀብቱ አልቆ የሚቀሩ ሴት የልጅ ልጆችን ወንድም ኑሯቸው በእነሱ ደረጃ ሊዘከር ምስሉ ሀዚል ዑንሰየኒ ያሳ አሷባቸው እንደሆነ እንጂ በዛ ጊዜስ ሳይወርቁ